በአንድ በኩል በአይን የማይጨረሰው በረሃ፣ በሌላ በኩል ደግሞ የሰው ልጅ ምናብ የፈጠራቸው ሰማይ ጠቀስ ህንፃዎች። በአንድ ወቅት ድሃ የነበሩ ኑሯቸው በእንቁ ፍለጋና በአሳ ማስገር ላይ የተመሰረተ የነበረ ህዝብ ዛሬ የዓለማችን ቀዳሚ ባለጸጋ ሀገር ዜጎች ናቸው። በጣት የሚቆጠሩ 10 ዓመታት ውስጥ ራሷን ከዓለማችን ገለልተኛ ከነበሩ ስፍራዎች አንዷ ሆነ ወደ ዓለም አቀፍ የፖለቲካ፣ የቢዝነስ፣ የስፖርት ማዕከል የቀየረች አስገራሚና ድንቅ ሀገር። ብዙዎች ኳታርን የምናውቃት እጅግ የተሳካውን የ2022 የዓለም ዋንጫን በማዘጋጀቷ ሊሆን ይችላል። ነገር ግን ከስቴዲየሞቿና ከሚያብረቀረቁ ህንፃዎቿ ጀርባ ያለው ታሪክ ግን እጅግ የሚደንቅ ነው። ታዲያ እቺ ትንሽዬ ባህረ ሰላጤ ሀገር ከኢትዮጵያ በስፋት በ97 እጥፍ የምታንሰው እንዴት ይህንን ሁሉ ነገር ማድረግ ቻለች? የሀብቷ ሚስጥርስ ምንድን ነው? ከበረሃ አሸዋ ውስጥ ተደብቆ የነበረው የወርቅ ቁልፍ የትኛው ነው? ዛሬ ከዶሃ ጎዳናዎች ጀርባ ያለውን እውነት አብረን እንቃኛለን። ዛሬ ጉዟችንን የምናደርገው ወደ ድንቋ ሀገር ካታር ነው። የዛሬዋን ካታር ለመረዳት የትናንትናዋን ካታር ማወቅ አለብዎ። ከ70ና ከ80 ዓመታት በፊት ካታር እጅግ አስቸጋሪ የኑሮ ሁኔታ የነበረባት ምድር ነበረች። ህዝቧ በባህር ዳርቻዎች እንቁ ፍለጋ ህይወታቸውን አደጋ ላይ ይጥሉ ነበር። በበረሃ ውስጥ ደግሞ ከብቶቻቸው ጋር ከቦታ ቦታ ይንቀሳቀሳሉ። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1937 መጨረሻ ላይ ግን ሁሉም ነገር ለአንዴና ለመጨረሻ ጊዜ ተለወጠ። አንድ ታላቅ ግኝት የካታርን እጣ ፈንታ ለዘላለም ቀየረው። ይህም የነዳጅ መገኘት ነበር። ነገር ግን የኳታር ፍላጎት በነዳጅ ላይ ብቻ አልተገደበም። በውስጧ ታላቅ ሀብትም ተገኝቶ ነበር። ኳታር በዓለማችን ሶስተኛውን ግዙፍ የተፈጥሮ ጋዝ ክምችትም የያዘች ድንቅ አገር መሆኗም ተነገረ። በ1990ዎቹ ቴክኖሎጂ ላይ ከፍተኛ መዋለ ንዋዮችንም በማፍሰስ ይህንን የተፈጥሮ ጋዝን ወደ ፈሳሽ በመቀየርም ለዓለም ገበያ ማቅረብ ጀመረች። ዛሬ ለደረሰችበት አስደማሚ እድገትም የፈሳሽ ወርቅም ትልቅ ሚናን ተጫውቷል ይባላል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ1966 በፊት ካታር ልክ እንደ ሌሎቹ የባህረ ሰላጤው ሀገራት የህንድ ሩፒን ትጠቀም ነበር። በተለይ ለባህረ ሰላጤው አካባቢ ተብሎ የተዘጋጀው የባህረ ሰላጤው ሩፒም በስራ ላይ እንደነበር ይነገራል። በ1966 የህንድ መንግስት የሩፒን ዋጋ ሲቀንስ ኳታር በጥቂት ጊዜ የሳዑዲ ሪያልን በጊዜያዊነት መጠቀም ጀመረች። ከ1966 እስከ 1973 ባለው ጊዜ ውስጥ ደግሞ ከጎረቤቷ ዱባይ ጋር በመተባበር የካታርና የዱባይ ሪያል የተባለ የጋራ ገንዘብን አስተዋወቁ። በ1973 ዱባይ የተባበሩት አረብ ኤምሬትስን ስትቀላቀል ካታር የራሷን የዛሬውን የካታር ሪያልን አወጣች። ይህም እስከ ዛሬ ድረስ በስራ ላይ የሚገኝ ነው። የኳታር የህዝብ ብዛት ከሌሎች ሀገራት በተለየ መልኩ ልዩ ስብጥር አለው። ጠቅላላ ህዝቧ 3.1 ሚሊዮን ገደማ እንደሚሆን ቢገለጽም ከዚህ ውጪ ትክክለኛ የኳታር ዜጎች ከ12 እስከ 15 በመቶ ወይም ከ350 ሺህ እስከ 400 ሺህ ብቻ ናቸው። ቀሪው 85 በመቶ የሚሆነው ህዝብ እንደ ህንድ፣ ባንግላዴሽ፣ ፓኪስታን እንዲሁም ከሌሎች የአረብና የአፍሪካ ሀገራት የመጡ የውጭ ሀገር ሰራተኞች ናቸው። የሆነበት ዋናው ምክንያት በሀገሪቱ ያለውን ከፍተኛ የነዳጅ የተፈጥሮ ጋዝና የግንባታ ዘርፍም የሰው ኃይል ፍላጎትን ለማሟላት ነው። ኳታር በዓለም ላይ ካሉ ባለጸጋ ሀገሮች መካከል አንደኛው ስትሆን በ2023-2024 መረጃ መሰረትም ዓመታዊ የነፍስ ወከፍ ገቢዋም በአማካይ ከ84000 እስከ 88000 የአሜሪካ ዶላርም ይደርሳል ተብሎ ይገመታል። የካታር መሪዎች አገራቸውን ወደ ዘመናዊና ዓለም አቀፍ ደረጃ ለመቀየር ግልጽ ራዕይ ነበራቸው። ለዚህም እንደ ዘፐርል ካታር ያሉ ድንቅ ሰው ሰራሽ ደሴቶችንም መጥቀስ ይቻላል። ይህ ደሴት የድሮን የእንቁ ፍለጋ ታሪክ የሚያስታውስ ስም የተሰጠው ቢሆንም ዛሬ ግን እጅግ ዘመናዊ መኖሪያዎችን፣ ምግብ ቤቶች ያሉበትም ስፍራ ነው። ሌላው አስደናቂ ቦታ ሱቅ ዋቂፍ ነው። የድሮ የአረብ ገበያን በሚመስል መልኩ የታደሰው ይህ ስፍራ ታሪክና ዘመናዊነትን እንዴት እንደሚዋሃዱ በግልጽ ያሳያል። በቅመማ ቅመም መዓዛ የታወደ በባህላዊና ዕደ ጥበብና በዘመናዊ ካፌዎችም የተሞላ ድንቅ ቦታ ነው። እርግጥ ነው ስለ ኳታር ስናወራ የ2022ቱን የዓለም ዋንጫ መዘጋት አንችልም። ይህም ታላቅ ስፖርታዊ ኩነትን ለማዘጋጀት ከ200 ቢሊዮን ዶላር በላይ
ወጪ አድርጋበታለች። በታሪክ ለመጀመሪያ ጊዜ በክረምት ወራት የተካሄደ በአየር ቀዝቃዛ የታገዙ ስቴዲየሞች የቀረቡበትና እጅግ የተሳካ ዝግጅትም ነበር። የውድድር ስፖርታዊ ክንውን ብቻ ሳይሆን የዓለማችን ትኩረት በኳታር ላይ ያረፈበትም ታላቅ መድረክ አድርጎታል። የኳታር አስደናቂ እድገትና ብልጭልጭታ ያለ ክርክርና ውዝግብ የመጣ አይደለም። ከዚህ ታላቅ ስኬት ጀርባ ብዙዎች የሚያስቡት ጉዳዮች በስፋት ይነሳሉ። ዋናውና ትልቁ ትችት የሚሰነዘረው ለግንባታዎቹ መሳካት ደማቸውንና ላባቸውን በገበሩት ሰራተኞችም አያያዝ ላይ እንደሆነ ይነገራል። ለእነዚህ ግዙፍ ፕሮጀክቶች የሚቆጠሩ ሰራተኞች አብዛኞቹ ከደቡብ ኤዥያ የመጡ እንደሆኑ ይነገርላቸዋል። ከፋላ ተብሎ የሚጠራው የአሰሪና ሰራተኛ ሕግ ሰራተኞችን ከአሰሪዎቻቸው ጥገኝነት እንዲያደርጉ በማድረጉ በብዙ የሰብአዊ መብት ተሟጋች ድርጅቶች የሚተች ነበር። ኳታርም ይህንን ትችት ለመቀነስ በሕጎቿ ላይ ማሻሻያዎችን ለማድረግም ትገደዳለች። ሌላው ትችት የመጣው ከጎረቤቷ ሀገር ነበር። በ2017 ሳዑዲ አረቢያ የተባበሩት አረብ ኤምሬትስን፣ ባህሬንንና ግብፅም ኳታርን ሽብርተኝነትን ትደግፋለች በሚል ከሰሷት። የኢኮኖሚና የዲፕሎማሲ እገዳም ጥለውባት ነበር። ይህ እገዳ ለኳታር ትልቅ የህልውና ፈተና የነበረ ቢሆንም አገሪቱ በራሷ እንድትተማመን አዲስ እድል ፈጥሮላታል። አዳዲስ የንግድ አጋሮችን እንድትፈልግና እንደ ወተት ያሉ ምርቶችን በሀገር ውስጥ ማምረት እንድትጀምርም አስገድዷታል። እገዳው በ2021 ከተነሳ በኋላ ኳታር ካለፈው በበለጠ ጠንካራ ሀገር ሆና መጣች። የካታር መሪዎች የነዳጅና የጋዝ ሀብትን ለዘላለም እንደማይኖር ይረዳሉ። ስለዚህም የሀገሪቱ የወደፊት እጣ ፈንታን ለማስተካከል ካታር ብሔራዊ ራዕይ 2030 የተባለ መርሃ ግብርን ቀርጻለች። የዚህ ራዕይ ዋናው ዓላማ የሀገሪቱን ኢኮኖሚ ከነዳጅና ጋዝ ጥገኝነት ማላቀቅ ነው። ይህንን ለማድረግ ደግሞ በትምህርት፣ በቱሪዝም፣ በፋይናንስ፣ በቴክኖሎጂና ከፍተኛ ኢንቨስትመንትን እያደረጉ ይገኛሉ። ከነዚህ መካከል ለምሳሌ ያክል ኤዱኬሽን ሲቲ የዓለማችን ምርጥ ዩኒቨርሲቲዎች ቅርንጫፎች በአንድ ስፍራ የተሰበሰቡበትና ኳታርን የእውቀት ማዕከል ለማድረግ የታለመበት ፕሮጀክት ነው። በተጨማሪም እንደ ኳታር ጆርዌይስ ያሉ የዓለም አቀፍ ድርጅቶችን በማሳደግ ሀገሪቱ የዓለማችን ዋነኛ የትራንስፖርት መተላለፊያ ወይም ግሎባል ሀብም እንዳደረጋት ይነገራል። ኳታር በዓለም አቀፍ ዲፕሎማሲ ውስጥም የራሷ ስም መገንባት ትፈልጋለች። በተለያዩ የዓለም ግጭቶች ውስጥ በገለልተኛነት በሸምጋይነት በመግባትም ትታወቃለች። ይህም አገራዊ ተጽዕኖዋን ከግዛቷ ስፋት ላይም እንዲያድግ አድርጎታል ነው የተባለው። ከአሸዋማ በረሃ ተነስታ በሰማይ ላይ የበቀለችው ይህች ከተማና በዓለማችን ባለጸጋ የሆነችው አገር የሀብትና የቅንጦት ብቻ ሳትሆን የጽናትና የፈተናዎች ውጤት ናት። ታሪኩም እንደሚያስተምረን በትንሽ መሬት ላይ ትልቅ ለውጥን ማምጣት ይቻላል። ኳታር ከነዳጅ በኋላ ምን ትመስላለች የሚለው ጊዜ ያሳየናል። አንድ ነገር ግን ግልጽ ነው። ይህች ትንሽዬ የባህረ ሰላጤ አገር ዓለምን ማደናገሯን ትቀጥልበታለች። ውድ ቤተሰቦቻችን የዛሬው ቪዲዮአችንም ይህንን ይመስል ነበር። ኳታርን አስቀኘናችሁ። መልካም ጊዜ